በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አደራችሁ? እንደምን ሰነበታችሁ? ምሕረቱ ብዙ የሚሆን በቸርነቱ ይህንን ጊዜ የሰጠን ጸጋ ሁሉ አምላክ እግዚአብሔር ስሙ የተመሰገነ ይሁን። በእግዚአብሔር ቸርነት የትምህርታችን ርዕስ አቤቱ አድነኝ ደግ ሰው አልቋልና። የዳዊት መዝሙር 11 ከቁጥር 1 ጀምሮ ያለውን በጸሎት መንፈስ ሁነን እናነባዋለን። አቤቱ አድነኝ ደግ ሰው አልቋልና፣ ከሰው ልጆችም መተማመን ጎድሏልና። እርስ በርሳቸው ከንቱ ነገርን ይናገራሉ፣ በሽንገላ ከንፈር ሁለት ልብ ሆነው ይናገራሉ። የሽንገላን ከንፈሮች ሁሉ እግዚአብሔር ያጠፋቸዋል። ታላቅ ነገርን የምትናገረውንም ምላሳችንን እናበረታለን። ከንፈራችን የእኛ ነው፣ ጌታችን ማን ነው የሚሉትን ስለ ድሆች መከራ፣ ስለ ችግረኞች ጩኸት እግዚአብሔር አሁን እነሳለሁ ይላል። መድኃኒትን አደርጋለሁ፣ በላዩም እገልጣለሁ። በምድር ላይ እንደተፈተነ 7 ጊዜ እንደተጣራ ብር የእግዚአብሔር ቃላት የነጹ ቃላት ናቸው። አቤቱ አንተ ጠብቀን፣ ከዚህችም ትውልድ ለዘለዓለም ታደገን። በሰው ልጆች ዘንድ ምናምንቴ ከፍ ከፍ ባለ ጊዜ ክፉዎች በዙሪያው ሁሉ ይመላለሳሉ። ሁሉን የያዝ ሁሉን የምትገዛ የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ሆይ እናመሰግንሃለን። አንተ ታማኝ ሕይወትህን የምትሰጥ በደም ፈርመ የተረከብከን የበጎች እረኛ ነህና፣ አንተ እያለህ አይረበንም አይጠማንም። አንተ እያለህ ክፉ አያገኘንም፣ ሰባሪ አይሰብረንም፣ ገዳይም አያጠፋንም። ታማኝ እረኛ ሆይ ማልደህ የፈለግከን፣ ማልደህ ያሰማራህን፣ በለምለሙ መስክ ላይ ስፍራ ያገኘህልን፣ ከጥሩ ውሃም አጠጥተህ ያረካህን፣ እማናየውን ገደል ያየህልን፣ የጠላታችንን እንግሳት በድምፅህ በግርማ ያሸነፍክልን፣ አንተን ተማምነን የምንኖርብህ፣ በፈቃድህ የመጣን በፈቃድህ የምንሰበሰብ እኛ አሽከሮችህ እጅግ ርካሽ ከሆነው ከአፈር የፈጠርከን 70-80 ኪሎ አፈር የሆንን፣ አንተ ግን ልዩና ደማቅ አድርገህ የምትመለከተን ውዳችን የሆንከው፣ እኛንም ውዶቼ ብለህ የምትጠራን የፍቅር ዳርቻ፣ እንዳንተ የወደደንም እንዳንተ የሚያፈቅረንም ማንም የሌለ፣ ከእኛ ጋራ ቀኑን ትባክናለህ፣ ሌሊቱን ስንተኛ ትጠብቀናለህ። ክንድህን አንተ ርሰህ ዘመን እንዳይቆረቁረን፣ ክፉዎች ከዳተኞች እንዳይቆረቁሩን፣ እንቅልፍ እንዳይነሱን ምቾት ትሆነናለህ። ሁሉ ሲሄድ እኔ ያለሁ ብለህ ትናገረናለህ። በእውነት ጌታችን ሆይ ሰው ቢያልቅ አንተ አለህ። ደጎች ቢታጡ ያንተ ደግነት ፍጻሜ የለውም። እንዳበራህ የምትኖር ቸር ተብለህ እንደተመሰገንክ የምትቀር አንተ ብቻ ነህ። የዘላለም ምሕረት ያለህ ከእጆችህ ነጠብጣብ በረሃብ ዓለም ያታከተን፣ በረሃብ ዓለም አጥወልውሎ ሊደፋን ጥቂት የቀረነውን እኛን ባሪያዎችህን ስላረጠብከን ስላረካህን፣ የምድረ በዳ አነጋጋሪ ጓደኛ፣ የዱሩም ድፍረት የዋሻውን መብራት ስለሆንከን፣ ጠራራው ውድቅቱ ቀትሩ
እንዳያስጨንቀን፣ እንዳያስፈራን፣ እንዳይጥለን በሌሊት ብርሃን በቀን ጥላ ስለሆንክልን አንተ ታማኝ የበጎች እረኛ የእግዚአብሔር ልጅ ኢየሱስ ክርስቶስ ምስጋና ለአንተ እናቀርብልሃለን። የመላእክት ደስታ የሆንክ እግዚአብሔር ሆይ ከተፈጠሩበት ቀን ጀምሮ እስከዚህች ቅጽበት ይህንንም በምንናገርበት ሰዓት እንኳ ምስጋናህ እረፍታቸው ምስጋና ሆኖላቸው ምግባቸው ውዳሴ ምግብ ሆኖላቸው አደግድገው ቆመው ሌትና ቀን የሚባል የጊዜ ቁጥር በሌለበት ከጊዜ ውጭ በሆነ ዓለም የሚያወዱስህ ብርሃን ደስታቸው ድምፅ ምግባቸው የሆነ ቅዱሳን መላእክት የሚወዱ በቅዱሳን ተከበህ ሳለ እኛን እርኩሶቹን የምትፈልግ እኛን አመፀኞቹን የምትፈልግ እኛን ለራሳችን እንኳ የማንበጀውን የምታስስ አምላክ በእውነት አንተ የመላእክት ደስታ ነህ። እናመሰግንሃለን። ቅዱሳን መላእክት የሚደሰቱብህ ንጉሥ ስለሰጠሃቸው፣ ሰራዊት ስላቆምክላቸው፣ ንግዱን ስላስተካከልክላቸው፣ ትዳር ስላበጀህላቸው፣ በልጅ ስለባረካቸው አይደለም። የታላቁ ምስጋና ምንጭ አንተ ነህ። አንተን ስለ አንተነት ብቻ ያመሰግኑሃል። ይህንን ዓለም ለቀን ስንሄድ ያከበርነው ነገር ትንሽ ሆኖ ሲታየን በዘላለም ቤታችን ስናድር አንተን ስለ አንተ እናመሰግናለን። ጌታችን ሆይ የመላእክት ምስጋናቸው የመላእክት የውዳሴ ርዕሳቸው አንተ ነህ። በሰማይ በምድር ክብር ምስጋና ለአንተ እናቀርብልሃለን። እግሮች የምህረት ድምፅ የሚያሰሙ እግዚአብሔር ሆይ እናመሰግንሃለን። የእግርህ ኮቴ ሲሰማ ይሄው መጣ፣ ይሄው ደረሰ ይባልልሃል። ይሄው ሐኪሜ መጣ እያለ የሚያቃስተው፣ ይሄው የረሃቤ መድኃኒት መጣ እያለ በእጦት የተጨቆነው፣ ይሄው ብርሃኔ መጣ እያለ ጨለማ የዋጠው፣ ይሄው ኃይሌ መጣ እያለ ጉልበት የከዳው ሁሉ የእግርህን ኮቴ ሲሰማ ይረጋጋል፣ ልቡ በሐሴት ይዘላል። 5500 ዘመን የእግርህ ኮቴ ተጠበቀ። ከእመቤታችን ከቅድስት ድንግል ማርያም ተወልደ በመስቀል ላይ ሙተ። አንተ ዓለሙን ሁሉ አዳንከው። በአዳም የጠፋው ባንተ ተገኘ፣ በአዳም የሞተው ባንተ ሕያው ሆነ። የእግዚአብሔር ልጅ ኢየሱስ ክርስቶስ ሆይ ዳግመኛ እመጣለሁ ብለህ አንተም ሳይቸግርህ ተናግረህ 2000 ዓመት ዓለም በቀጠሮ ዓለም በምጥ ዓለም ቀኔ መቼ ነው እያለች ትጠብቅሃለች። የፍጥረት ሁሉ ናፍቆት የናፍቆት ሁሉ መልሱ እርካታው የእግዚአብሔር ልጅ ኢየሱስ ክርስቶስ በእውነት እናመሰግንሃለን። ጌታችን ሆይ ልብን ወራሽ ነህና በእውነት እናመሰግንሃለን። ከአንተ በቀር ለልብ ረፍት የሚሆን ከአንተ በቀር ለልብ ሰንበትም ቢሆን ከአንተ በቀር የዘላለም ርስት የሚሆን ከአንተ በቀር ሐሳብን መግዛት መቆጣጠር የሚችል ከአንተ በቀር የልብን ማዕበል መገሰጽ የሚችል ከአንተ በቀር ከጆሮ ዘልቆ ለልብ መናገር የሚችል ከአንተ በቀር ያለ ድምፅ በልብ ከተማ ላይ አዋጅ የሚያውጅ ከአንተ በቀር ልብን መናገሻ ከተማ አድርጎ የሚነግስ ማንም የለምና ህለተ ወርቅህ ሰላም፣ በትር ምሕረት፣ ድምፅህ መፈታት የሆነ ጌታችን ሆይ በሰማይና በምድር ለአንተ ምስጋና እናቀርብልሃለን። የተፍለቀለቀ ደስታ መገኛ አብ ወልድ መንፈስ ቅዱስ የነፍሳችን ወዳጅ ሆይ ተመስገን። ብዙ የሐዘን ጥቀርሻ፣ ብዙ የሐዘን የጢስ መጋረጃ፣ ብዙ የሐዘን ጥቁር ካባ ያስጨነቀን ልጆችህ
ባንተ የተፍለቀለቀ ደስታ ስለምናገኝ፣ ምክንያቱ በማይታወቅ ነገር ደስ ማሰኘት ስለምትችል፣ የሚያስደስት ነገርን ሳይሆን ራሱን ደስታን መስጠት ስለምትችል፣ ከሃሊ ሆይ በሰማይና በምድር ክብር ምስጋና ለአንተ ይሁን። ልጅ ቀብሮ ያዘነ፣ ወላጆቹን አጥቶ የተጨማደደ፣ ወገን የለኝም ብሎ የፍርሃት ብርድ የመታው ብዙ ነው። ያዘነ ባየው በሰማው ነገር መጠገን አቅቶት እጅና እግሩ የተንጠለጠለበት አያሌ ነው። አንተ በተፍለቀለቀ ደስታ ታሪኩን ስለምትለውጥለት፣ ትላንትን ስለምታስረሳው፣ ነገን ስለምታስደፍረው በእውነት ጌታችን ሆይ እናመሰግንሃለን። ዝንጎችን የምትገስጽ እግዚአብሔር ኃያል፣ እግዚአብሔር ትጉህ፣ እግዚአብሔር ንቁህ፣ እግዚአብሔር ጽኑ፣ በእውነት እናመሰግንሃለን። በፊት ሰነፍ ተወዳጅ አይደለም። የነገሩትን የሚረሳ አደራ ይዞ የሚተኛ በፊትህም አይከብርም። አንተ ዝንጎችን የምትገስጽ ትጉህ አምላክ፣ ትጋትን የምትወድ መንፈሰ ቀዝቃዛነትን የምትጸየፍ አምላክ፣ ራእይን የምትሰጥ ከጅማሬው እስከ ፍጻሜው ድረስም የምታግዝ ጌታ ነህና በእውነት ጌታችን ሆይ ተመስገን። በዝንጋያችን በእንቅልፋችን ለሞት በመተኛታችን ሰዎች በሸልታ ያልፉናል፣ ምን አገባኝ ብለው ይረሱናል። አንተ ግን ትገስጸናለህ፣ ዘወትር በቃልህ ታነቃናለህ። ዛሬም አድነኝ ደግ ሰው አልቋልና ብለን እንድንጸልይ እኛም ካለቁ ሰዎች መካከል እንዳንሆን በቃልህ ስለምትተጋለን በሰማይ በምድር ክብር ምስጋና ለአንተ እናቀርብልሃለን። የሠራኸውን የማትረሳ የፈጠርከውንም በበጎ የምታስታውስ አምላካችን እግዚአብሔር ሆይ በቸርነትህና በምሕረትህ ይህንን ጊዜ ስለሰጠህን፣ ለሥጋችን እንጀራን ለመንፈሳችን እርካታ የሚሆን ቃልህን ስለላክልን በሰማይ በምድር ክብር ምስጋና እማያልቅ ውዳሴ ለአንተ ይሁን። እንደ ቸርነትህ ለሕመምተኞች ሁሉ ጤና ስጥልን፣ የወደቁትን አንሳልን፣ የሰው በረሃ የሆነችውን ትልቅ እየታጣባት የተቸገረችውን ምድራችንን በበጎነት አስባት። ሰው አድርገን አንተን የምንፈራ ለተጠቃ የምንቆም ለእውነት የምንፈርድ ሰው አድርገን ጌታችን ሆይ በሰላም ጀምረን እስክንፈጽም ጥበቃህ በዙሪያችን፣ ማዳን ምሕረትህ በመካከላችን ትሆንልን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሚን። የእግዚአብሔር የአምላካችን ስሙ የተመሰገነ ይሁን። የትምህርታችን ርዕስ አቤቱ አድነኝ ደግ ሰው አልቋልና። እሳተ ገሞራ ሲፈነዳ፣ መብረቅ ምድርን ማረስ ሲጀምር፣ የጎርፍ አደጋ የነበረውን እንዳልነበረ ሲያደርገው፣ የሚንቀለቀል እሳት ከተሞችን፣ ተራሮችን፣ እጽዋትን ሁሉ ሲበላ አድነኝ ይባላል። ከዚህ ሁሉ ሰው ሰራሽና የተፈጥሮ አደጋ ምጽአት በላይ ደግ ሰው ሲያልቅ አድነኝ ሊባል ይገባዋል። ይቺ ምድር ከዕለት ዕለት የሰው ረሃብ እየገጠማት ነው። የሰው ልጆች ቁጥር በየጊዜው እየጨመረ ነው። እርሱም አሳሳቢ የሆነባቸው መሆኑን የዓለም መሪዎችና ጠቢባን ይነግሩናል። የሰው ልጆች ቁጥር ጨምሯል፣ የደግ ሰዎች ቁጥር ግን ቀንሷል።
ይችን ዓለም የሚታደጉ መልክና ቅርጻቸው ደግሞም ስማቸው ሰው የተባለ ሰው የሆነ ሳይሆን ውስጣቸው እውነተኛ ሰው የሆነ እነርሱ ይችን ምድር ይታደጓታል። ሁላችንም ሰው በመፈለግ ዘመናችንን አባክነናል። በእግዚአብሔር መንግሥት ትልቁ መርሆ ሰው መሆን ነው። እግዚአብሔር የእኔ ሰው የሚለው ይፈልጋል። በመጽሐፍ ቅዱስ ብዙ ማዕረጋት ተደርድረዋል። አበው ፓትርያርክ፣ ነቢይ፣ ሐዋርያ፣ ሰማዕት፣ ጻድቅ የሚባሉ ብዙ ክቡራን አሉን። በመጽሐፍ ቅዱስ ከተቀጸሉ የማዕረግ ስሞች አንዱ የእግዚአብሔር ሰው የሚል ነው። የዘመን ሰዎች አሉ፣ የፖለቲካ ሰዎች አሉ፣ የገንዘብ ሰዎች አሉ፣ የዘረኝነት ሰዎች አሉ፣ የጥላቻ ሰዎች አሉ። የእግዚአብሔር ሰው በመብራት የሚፈለግ ዘመን ላይ ነው ያለነው። የሰው ልጆች በገንዘብ ይወዳደራሉ፣ በክብር ይወዳደራሉ፣ እኔ በልጥ እያሉ ይጠፋፋሉ። የዚህ ዘመን ትልቁ ውድድር ደግ መሆን ነው። በደግነት የተፈጠረች ዓለም በመድኃኔ ዓለም ደግነት የዳነው የሰው ዘር ህልውናው የሚቀጥለው በደግነት ነው። የእግዚአብሔር ቃል ከዘፍጥረት እስከ ራእይ ድረስ ብንመረምረው የደግነት ተናጋሪዎች ሳይሆን የደግነት ነጸብራቆች ሁኑ የሚለን ነው። ሁሉ ሰው ስለ ደግነት ይናገራል። ደግ የመሆን ችግር ውስጥ ግን ወድቋል። የእግዚአብሔርን ቃል በሰው ሕይወት ውስጥ ሰርቶ ለማየት እንመኛለን። ክፉ ሁሉ ደግ ልጅ እንዲኖረው ይመኛል። አመፀኛ መምህራን ታዛዥ ተማሪዎችን ይከጅላሉ። በምድራዊነት ልባቸው የሸፈተ የሃይማኖት አባቶች የመነኑ ልጆችን የሚመኙ ናቸው። ነገር ግን ደግን በመስበክ ብቻ ደግ ነገርን ማየት አይቻልም። በራሳችን የሌለውን በጎነት በልጆቻችን፣ በተማሪዎቻችን፣ በተከታዮቻችን በመከጀል ብቻ ደጉን ቀን ማየት አይቻልም። የሰው ልጆች እውነተኛ ለውጥ የሚጀምረው ከራሳቸው ነው። በመለወጥ የምናስተምራቸውን በመናገር ልንለውጣቸው አንችልም። ሰዎች የቃል ትምህርታችንን ሊቃወሙት ይችላሉ። የሕይወት ትምህርታችንን ግን መቃወም አይችሉም። ደግነታችንን መቃወም አይችሉም። ቸርነታችንን መቃወም አይችሉም። ልብ አድርጉ፣ በምድራውያን ችሎቶች እንኳ የሚከሰሰው ክፋት ነው። ለምን ለድሃ አበላ ተብሎ አይከሰስም? በፍርድ ቤት ላይ ለምን የወዳጅህን ንብረትና ስሙን ጠበቅክለት ተብሎ አይከሰስም? ሰዎች የሚያስከስሰውን ክፋት እየሰሩ የማያስከስሰውን ደግነት ለምን ራቁት? በእውነት ደግነት የምትፈልገው ጊዜ ክፋት ከምትፈልገው ጊዜ ያነሰ ነው። በዙሪያችሁ ብትመለከቱ ለደግነት አጋጣሚ የሆኑ ብዙ እድሎች አሉላችሁ። የእናንተ ደግነት የሚታደጋቸው አያሌዎች በዙሪያችሁ አሉ።
ወደ ሰማይ ስትሄዱ በምድር ላይ ያካበታችሁት ስምና ገናናነት እርሱ ሚዛን አይደፋም። ለአንድ ሰው መኖራችሁ ይጠየቃል። የአንድን ሰው ጨለማ ማብራታችሁ ይጠየቃል። አንድን ሰው ከአዘቅት አውጥታችሁ በዓለት ላይ ማቆማችሁ እሱ ይመረመራል። ወደ ሰማይ የማያስገባ ትልቅነትን ትልቅነት ብላችሁ አትጥሩት። ከመቃብር በላይ የሚውለው ስማችን እርሱ ደግነታችን ነው። በምድር ላይ ሚሊዮኖችን የገፉ ታሪክ ተጽፎላቸዋል። ለሚሊዮኖች መዳን ምክንያት የሆኑም ታሪክ ጽፎላቸዋል። ዋናው ባለ ታሪክ መሆን ሳይሆን ታሪክ በምን ያወሳናል ብሎ መጠየቅ ነው። ታሪክ እኔን የሚያወሳኝ በጨካኝነቴ ነው ወይስ በደግነቴ ነው? አቤቱ አድነኝ ደግ ሰው አልቋልና። በእውነት ፍርሃት የሚይዘን በሩን ካልቀረቀርን ቁልፉን ካልቆለፍን አይደለም። ፍርሃት የሚይዘን የኤሌክትሪክ ሽቦ ስላልዘረጋን ውሾችን ስላለቀቅን አይደለም። ፍርሃት የሚይዘን ዘበኛ ስላላቆምን ካሜራ ስላልገጠምን አይደለም። እውነተኛ ፍርሃት ያለው ደግ ሰው ማለቁን ስናስብ ነው። ዝም ብላችሁ በዙሪያችሁ ተመልከቱት። ስትጠሩት የሚደርስላችሁ ሰው አለ ወይ? ደስታችሁ በእውነት የሚያስደስተው፣ ሐዘናችሁ በእውነት የሚያሳዝነው ሰው አለ ወይ? ዝም ብላችሁ ተመልከቱ። በአገሩ ላይ የሚገላግል ሰው አለ ወይ? ሽማግሌ ያስታርቃል ወይ? ካህን ያማልዳል ወይ? አባቶች ልጆቼ ብለው ካንጀታቸው ምዕመናንን ይጠራሉ ወይ? እምናፍረው ሰው እያጣን ነው። ስናብድ አብዳችኋል የሚለን ሰው እያጣን ነው። ጨርቅ ስንጥል የሚያለብሰን ሰው እያጣን ነው። የቅን ፈራጅ እያጣን ነው። ሀገራችን አስፈሪነቷ የቡድን ሀገር እየሆነች ነው። ጥቂቶች የሚሰሙበት፣ ጥቂቶች የሚናገሩበት፣ ማሩን የሚያመሩ ወተቱን የሚያጠቁሩ ሰዎች እየፈሉ ያሉበት ሀገር መሆኗ አስፈሪ አድርጓታል። አሸባሪዎች ተብለው በዓለም አቀፍ መዝገብ የሰፈሩ ሀገሮችና ቡድኖች አሉ። እነርሱ ጋር የማይፈጸም ወንጀል እኛ ጋር ይፈጸማል። አዎ፣ ከመቼውም ጊዜ ይልቅ የሃይማኖት ሰው በሃይማኖት ቤት ውስጥ እየታጣ ነው። እግዚአብሔር የለሾች በእግዚአብሔር መድረኩ ላይ እየፋነኑ ነው። አቤቱ አድነኝ ደግ ሰው አልቋልና። ዘመኑን ስናየው ትውልድን ስናስተነትነው ይህንን ነው የምንረዳው። ክፉ ሰው በከንፈሩ ያለቅሳል ይባላል። ክፉ በዓይኑ አያለቅስም፣ በከንፈሩን የሚያለቅሰው። ዛሬ የውሸት እያለቀሱ የእውነት የሚያስለቅሱን ብዙዎች ናቸው። የውሸት ሲያለቅሱ ሃይማኖተኛ ይመስላሉ፣ ሐቀኛ ይመስላሉ፣ የታሪክ ተቆርቋሪ ይመስላሉ፣ ሀገር ወዳድ ይመስላሉ። ክፉ ሰው በከንፈሩ የሚያለቅስ ነው። ሀልዎተ እግዚአብሔር ማመን፣ በእግዚአብሔር መኖር ማመን በውስጣቸው የለም። ስለ እያንዳንዱ የሃይማኖት ብልት ግን የሚቆረቆሩ ይመስላሉ። ሰውን መግፊያ ከሆነ ሁሉንም መሳሪያ ይጠቀማሉ። አዎ፣ ምድራችን ያልተማሩ ጠብቀዋት
የተማሩ ፊደል የቆጠሩ እያፈረሷት ነው። አቤቱ አድነኝ፣ ደግ ሰው አልቋልና። እግዚአብሔርም ሰው ፈላጊ ነው፣ እኛም ሰው ፈላጊዎች ነን። ማን ነው ጤነኛው? ማን ነው የሚገኘው? ማን ነው አለሁ ባዩ? በእውነት የዘመኑ ጸሎት አድነኝ ነው። ይህንን ዘመን በጥበብ አንሻገረው፣ በጉልበት አንሻገረው፣ በዘመድ አንሻገረው፣ በወገን አንሻገረው፣ በደጋፊ አንሻገረው። በጸሎት የምንሻገረው ዘመን ነው። ደግ ሰው አልቋል ስንል እኔም አልቅ ያለው ከራሴ አድነኝ እያልን ነው። ባለቅኔው ሰው ማለት ሰው የሚሆን ነው፣ ሰው የጠፋለት ብሏል። ሀገራችን ብዙ የምጥ ቀኖችን አሳልፋለች። ሀገር የሚወረርበት ዘመን፣ ባዕድ ጦር ይዞ አስከትቶ የሚመጣበት ዘመን። ለሀገር ይቆማሉ የተባሉት በዛን ቀን አልቆሙም። እማይጠበቁ ሰዎች ግን ለሀገራቸው ቆመው ዛሬ የምንተነፍሰውን ነፃነት እንድናገኝ ረድተውናል። የምንሰርቀውን ሀገር እንኳን እንድናገኝ የተውልን እነዛ ሰው በጠፋበት ቀን ሰው የሆኑ ሰዎች ናቸው። ባንዳ ሆኑ የተባሉትን ስናይ ስም የነበራቸው የሀገሪቱ ቀጥተኛ ተጠቃሚዎች የነበሩ ሹም ተብለው የተወደሱ ክቡር ተብለው የተከበሩ ነበሩ። ነገር ግን ሀገሩን ያተረፈው ገበሬው ነው። ሀገሩን ያተረፈው እዚህ ግባ የማይባለው ነው። የዓለም ታሪክ የጥቂት ሰዎች ታሪክ ነው ይባላል። እነዚህን ድሆች፣ እነዚህን ሰው በጠፋ ቀን ሰው ሆነው የተገኙትን ማንም አያስታውሳቸውም። ቀዳማዊ ኃይለ ሥላሴ ነፃነት እንደተመለሰ የወደቀው ባንዲራ ቀና እንዳለ ያልተዋጋው ለሀገሩ ክብር ያልቆመው እንደውም ከወራሪ ጋር ደሞዝተኛ ሆኖ የከረመው አርበኛ ነኝ ብሎ መጣ። ዮፍታሔ ንጉሴ አርበኛው እየተገፋ ባንዳው ሲሾማዩ ለጌሾው ወቀጣ ማንም ሰው ሳይመጣ ለመጠጡ ለታ ከየቦታው ወጣሉ። አዎ ለጌሾው ወቀጣ ጠላትን ለማባረር ደምን ለሀገር ለመገበር ትውልድን በመስዋዕትነት ለመታደግ ማንም ሰው ሳይመጣ ለመጠጡ ለታ ለሹመቱ ርስት ለመካፈሉ አንቱ ለመባሉ ሁሉም ብቅ ብቅ አለ ማለታቸው ነው። ለጌሾው ወቀጣ ጌሾ ወቀጣ መቼም የደረሳችሁበት ታውቃላችሁ። በጣም አድካሚ ነው። ወንድ የሚባል ጎበዝ የሚባል የሚጋበዝበት ነው። ጉልበት የሚፈተንበት ነው። ዜማ አለው ራሱ እየተጨፈረ ነው። በዙሪያ ከበው እየጨፈሩ ነው የሚያስወቅጧቸው። ለጌሾው ወቀጣ ማንም ሰው ሳይመጣ ለመጠጡ ለታ ከየቦታው ወጣሉ። አዎ ዮፍታሔ ንጉሴ በዚህ ጋር እንዲህ ከቤተ ክህነት ሲቀኙ፣ በዚያ በኩል ደግሞ ሀገሬ ኢትዮጵያ ሞኝነሽ ተላላ የሞተልሽ ቀርቶ የገደለሽ በላ የሚል ደግሞ ሁለተኛ ቅኔ ደግሞ እንደገና መፍለቅ ጀመረ። ሰው ማለት ሰው የሚሆን ነው፣ ሰው የጠፋለት። አዎ ደግ ሰው አልቆ ሊሆን ይችላል። ሰው አለቀ ብሎ ማውራት ጥቅም የለውም። ሰው መሆን እግዚአብሔር ከኛ የሚፈልገው በጎ ግብር ነው። ሰው በጠፋበት ቦታ ሰው እንሁን። ታማኝ ሰራተኛ በጠፋበት ታማኝ እንሁን። ታማኝ አዛዥ በጠፋበት ታማኝ እንሁን።
ታማኝ በጎ አድራጊ በጠፋበት ታማኝ እንሁን። ታማኝ ካህን በጠፋበት ታማኝ እንሁን። አዎ የእግዚአብሔር ቤተ መቅደስ እንኳ ሳይቀር የሰው ረሃብ የገጠመው ዘመን ላይ ነው ያለነው። መስቀል ይዘን የምንዋሽበት ዘመን ላይ ነው ያለነው። እማናምንበትን የምንሰብክበት ዘመን ላይ ነው ያለነው። አዎ ቀፎው ቀርቶ ሰውነት ሾልኮ ነው ያለው። እንደ ሐውልት፣ እንደ ተንቀሳቃሽ ሐውልት እንጀራና ውሃ የሚባል ነዳጅ እየወሰድን የምንንቀሳቀስ በድን መኪናዎች፣ በድን ቁሳቁሶች ነው የሆነው። ሰው ያለ ደግነት ሞቶ የሚኖር ነው። አቤቱ አድነኝ፣ ደግ ሰው አልቋልና። እግዚአብሔር ሰው እየፈለገ ነው። እኛም እንደ አቅማችን ሰው እየፈለግን ነው። ሰው በሰማይ ይፈለጋል፣ ሰው በምድር ይፈለጋል። ዲዮጋን የተባለው የግሪኩ ፈላስፋ ታዋቂው መናኙ አንድ ቀን ሻማ ለኩሶ በጠራራ ፀሐይ በገበያ ስፍራ ሰው ፈልጋለው የሰው ያለህ እያለ ይዞራል። ዲዮጋን ምን ሆነህ ነው? በጠራራ ፀሐይ ሻማ ይለኮሳል? ማባከን ነው። ደግሞም ይሄ ሁሉ ህዝብ እያለ ሁሉ ሰው እያለ ሰው ፈልጋለው እንዴት ትላለህ አሉት። እኔ የምፈልገው መልኩና ቅርጹ ሰው የሚመስል ሳይሆን ልቡ ሰው የሆነ ቅን፣ እውነት ተናጋሪ፣ ደግ፣ እጁ እርጥብ የሆነ ነው አለ። እንደ ዲዮጋን እግዚአብሔር ከሰማይ ወደ ምድር ይመለከታል። የራሱን ሰው እግዚአብሔር ይፈልጋል። ሰው አጣችሁ ከሆነ አትደነቁ፣ እግዚአብሔርም እያጣ ነው። ሰው መፈለግ ጥቅም የለውም። ሰው መሆን ግን ቀላሉ ድል ነው። ያቋራጩ ድል ነው። አንድ ወጣት ሲነግረኝ ሽማግሌ ናቸው። ባጠገብ ያለፉና መለስ ብለው አንተ ልጅ አሉኝ አለ። አቤት። ሰው አለ እንዳንል ሰው የለም፣ ሰው የለም እንዳንል ሰው አለ አሉኝ አለ። አዎ ዛሬ የሆነው እንደዚህ ነው። ሰው አለ እንዳንል ሰው የለም። ከገለባ የቀለለ ነው እያየን ያለ ነው። ከገለባ ቀለን ነው ራሳችንን የምንመዝነው። ሰው የለም ስንል ደግሞ ሰው አለ። እግዚአብሔር ራሱን ያለ ምስክር የማይተው አምላክ ነው። የድብቅ ሰራዊት አለው። ሰው አለው። እኛ ሽቅርቅር ስለምንፈልግ፣ ሽቶ የተረጨ ስለምንፈልግ፣ አደባባዩን ሞልቶ የሚራመድ ስለምንፈልግ፣ መንገድ ዘግቶ የሚሄድ ስለምንፈልግ እንጂ እግዚአብሔር ሰው አለው። ንጉሱ በሰረገላ ተቀምጦ ሲጓዝ አንድ ቁርንጮ ባሕታዊ ደቃቃ የሆነ ልብሱ አዳፋ የመሰለ ሲያልፋየው ሰረገላውን አስቆመ። ወርዶ እጅ ነስቶ ጉልበት ስሞ ተባረከ። በዚህ ጊዜ የንጉሱ የቅርብ አማካሪ አንተንም ያህል ትልቅ ሰው እንዴት ለዚህ ቁርንጮ ባሕታዊ እጅ ይነሳል አለው። ንጉሱ ግን ምን አደረገ መሰላችሁ? የሳር ሙዳይ አመጣ፣ በውስጡ ወርቅ አስቀመጠ። ቅብ፣ የወርቅ ቅብ የሆነ ሳጥን አዘጋጀ፣ በውስጡ ሳር አስቀመጠ። ክፈተው አለው። ያማረውን ከፈተ። ያን የወርቅ ቅብ ሲከፍተው ውስጡ ሳር ነው ያለው። ያኛውን ደግሞ ክፈት አለው። የሳሩን ሙዳይ ሲከፍተው በውስጡ ወርቅ ነው ያለው። ይሄ የናከው የእግዚአብሔር ሰው ላዩ ጎስቋላ፣ ውስጡ ግን ወርቅ ነው አለው። ዛሬም ሰውን በላይ ቁመና ስለምንመዝን እንጂ ሰው አለ።
ሰው አለ ሰው የለም፣ ሰው የለም ሰው አለ የሚባልበት ያልረጋ ዘመን ላይ ነው ያለነው። አቤቱ አድነኝ ደግ ሰው አልቋልና። ይህንን ምክር የመከረ ይህንን ሐዘን የቀጸለ ይህንን ትንቢት የተናገረ የ8ኛው ሺውን መዝሙር የዘመረ ነቢዩ ዳዊት በመጨረሻ የሕይወት ዘመኑ ለአልጋ ወራሽ ልጁ ለሰሎሞን ሲመክረው ልጄ ሆይ በርታ ሰውም ሁን አለው። ሰው ለመሆን ብርታት ይፈልጋል። ሰው ሆኖ መፈጠርና ሰው ሆኖ መኖር ልዩነት አለው። ሰው መሆን ምርጫ ነው። በርታ ሰውም ሁን። ባለጠጋ መሆን፣ ባለስልጣን መሆን፣ ዝነኛ መሆን፣ ስመጥር መሆን ብርታት ላይ ጠይቅ ይችላል። ሎቶሪ ነው። ሰው መሆን ግን ፍላጎትን መግታት ነው። ሰው መሆን ግን መስዋዕትነትን የሚጠይቅ ነው። ሰው መሆን ግን በምድር ላይ የተጠላ የተገፋ ሰው ሆኖ በሰማይ ለመድመቅ መወሰን ነው። ስጋን በድሎ ለነፍስ ማደር ነው። ልጄ ሆይ በርታ ሰውም ሁን። አዎ ወገኖቼ፣ ብዙ ደጎች አልቀዋል። ምናልባት እኛ የቀረነው ምራጮቹ ነን። ምናልባት የቀረነው እኛ ክፉዎቹ ነን። ዛሬም አድነኝ ብለን መጸለይ ያለብን። የሚያስፈራው ከዝናብ እጥረት በላይ ከኢኮኖሚ ድቀት በላይ የደግ ሰው ማለቅ ነው። እስካሁን ድረስ ደጋጎቹ ስለነበሩ እናት አባቶቻችን ምን ልስጥ የሚሉ እቤቴ መጥቶ ሳይበላ ነው የሄደው እያሉ የሚቀየሙ እነዚያ ደጎች ስለነበሩ ተቻችሎ ኑሯል። እነኚህ ደጎች ሙሉ ለሙሉ ሲያልቁ ሚዛን የሚሆኑ ድልድይ የሚሆኑ መስመር የሚሆኑ የሚያገናኙት መስመሮች፣ የሚሰበስቡት ዋርካዎች፣ የሚጠልሉት ታዛዎች እነርሱ ሙሉ ለሙሉ ሲያልቁ ይሄ ራስ ወዳድ ትውልድ እርስ በርሱ ሲገናኝ ምናልባት የምድር ጉዟችን አስጨናቂ ሊሆን ይችላል። ዛሬ ምድር እየተጨነቀች ያለችው በመንግስታት የኒኩለር ፕሮግራም አይደለም፣ በደጎች ማለቅ ነው። አንዱ የተናገረውን እናውቃለን። ይችን ዓለም የጎዳት ከክፉዎች ክፋት በላይ የመልካሞች ዝምታ ነው ብሏል። ብዙዎች እውነቱን ያውቃሉ ግን አይናገሩ። ስለዚህም እውነተኛው በአደባባይ ልብሱን ተገፎ ሲገረፍ ዝም ይላሉ። አብረው ተኝተው ጅቡ መጥቶ የሰውየውን እግር ጀመረው። አጠገቡ ያለው ምንድነው የምሰማው አለው። ኧረ ዝም በል ጅቡ እግሬን እየበላ ነው አለው። ወገኖቼ የዛ ሰው መጠቃት የኔ መጠቃት ነው የሚል እሱ ደግ ሰው ነው። ክፋት ባለበት አይቆምም። እገሌን በልቶ አይጠግብም። በቃ መባል አለበት። ትላንት እዛ ማዶ ያላቆምነው እልቂት ዛሬ በየቤታችን በየሰፈራችን እየገባ ነው። አዎ ደጎች እያለቁ ደጎች እየተመናመኑ ነው። ዘመኑን አስፈሪ የሚያደርገው ይሄው ነው። ይህንን ዘመን ስናየው የደጎችንም ማለቅ ስንተነትነው ብዙ ነገሮችን ማየት እንችላለን። ልብ አድርጉ፣ ሰው አላለቀም። ነቢዩ ሰው አልቋል አይደለም እያለ ያለው፣ ሰውማ እየተወለደ ነው። በየቀኑ ይወለዳል። እንደው ከሚሞተው የሚወለደው ይበዛል። ደግ ሰው አልቋል ነው የሚለው። ሰው ከሚለው በፊት ደግ የሚል ቅጽል ያስፈልጋል።
ሰው ሻለቃ ገሌ ከሚባል ደጉ ገሌ ቢባል ይሻላል። ሰው ሚኒስትር ገሌ ከሚባል ደጉ ገሌ ቢባል ይሻላል። ሰው አላለቀም። ሰውማ 8 ቢሊዮን ደርሷል። ከ8 ቢሊዮን ሰው አንድ ሰው ላይ ደርስላችሁ ይችላል። ሰው አላለቀም። ደግ ሰው ግን አልቋል። እቺ ዓለም የደግ ሰዎች ረሃብ ጠኔ ገጥሟታል። ለምንድነው የምንሳቀቀው? ለምንድነው የምንፈራው? ለምንድነው የምንደነግጠው? ለምንድነው የበላነውን በጣም የማናጣጥመው የማንውጠው? የደጎች ማለቅን ውስጣችን ስለሚነግረን ነው። ደጎች የሚፈልጉን የምንፈልጋቸው፣ ህልማችንን የምናስፈታቸው፣ ብሶታችንን የምንነግራቸው፣ ልጅ ትዳር ሲበድለን የምናዋያቸው፣ እሳት ሆነን ሄደን ውሃ አድርገው የሚመልሱን እነሱ ደጎች እያለቁ ነው። በእኛ ድል ደስ የሚላቸው፣ በእኛ መክበር ደስ የሚላቸው፣ ካባዋ ካባዬ ነው፣ ኒሻኑ ኒሻኔ ነው የሚሉ እነዚያ ደጎች፣ ስለ ሰው ከፍታ የሚጸልዩ፣ ሁሉ ወዳጄ ነው፣ ሁሉ ልጄ ነው፣ ሁሉ ወገኔ ነው የሚሉ ልበሰፊዎች፣ ሰብሳቢዎች፣ እቅፋቸው የሚያሞቅ ሁሉን ገንዘብ የሚያደርግ እጆቻቸው የሚገፈትሩ ሳይሆኑ የሚያቅፉ እነዚያ ደጎች ማለቃቸው ለሁላችንም ህመም ነው። ደግ ሰው ሲያልቅ መፍራት ይገባል። በዓለም ላይ ቅዱስ ፍርሃቶች አሉ። ሌብነትን የማይፈራ ሰው፣ ፖሊስ ምንድነው ሰርቃለሁ የሚል ሰው፣ መሳሪያ ቀምቼ ተኩሳለሁ የሚል ደፋር ቢገጥማችሁ ከበሽተኞች እንዳንዱ ነው። አጉል ፍርሃትም አጉል ድፍረትም ሁለቱም መነቀስ አለበት። ሁለቱም መመርመር አለበት። ደግ ሰው ሲያልቅ መፍራት አለብን። ይሄ ጤነኝነት ነው። ደግ ሰው ሲያልቅ መናገር፣ መሳደብ ትርጉም የለውም። ደግ ሰው ሲያልቅ መፍትሄው ሰው መሆን ነው። መፍትሄው መጸለይ ነው። አቤቱ አድነኝ ደግ ሰው አልቋልና አለ። የደግ ሰው ማለቅን እንኳን ከማን ጋር ያውራ? ስለዚህ በጸሎት ከእግዚአብሔር ጋር አወጋ። አድነኝ ማለት ካለቁት ሰዎች እንደ አንዱ እንዳልሆን እርዳኝ ማለት ነው። መዝሙር 11ን ርዕሱን ስትመለከቱት ለመዘምራን አለቃ ስለ 8ኛ የዳዊት መዝሙር ነው የሚለው። ለመዘምራን አለቃ ስለ 8ኛ ምን ማለት ነው? አባቶቻችን እንደሚነግሩን ስለ 8ኛው ሺህ የዳዊት መዝሙር ማለት ነው። አቤቱ አድነኝ ደግ ሰው አልቋልና የ8ኛው ሺህ መዝሙር ነው። የ8ኛው ሺህ ማያ መነጽር ነው። የ8ኛው ሺህ መመልከቻ መስታወት ነው። 8ኛው ሺህ የሰው ልጆች በእውቀታቸው እስከ ህዋ ድረስ የሚመጥቁበት፣ በጠባያቸው ግን እንጦሮጦስ የሚወርዱበት ነው። 8ኛው ሺህ የሚመስል ነገር የሚበረክትበት፣ የሰው ልጅ ግን ውስጡ በምግባር ንቅዘት የሚያልቅበት ነው። አቤቱ አድነኝ ደግ ሰው አልቋልና የ8ኛው ሺህ መዝሙር ነው። በየቀኑ አቤቱ አድነኝ ደግ ሰው አልቋልና እያልን መጸለይ አለብን። ማስታኮት አለብን። ማስተንተን አለብን። እግዚአብሔር ከክፉ ከአመፀኛ ትውልድ ያድናል። እግዚአብሔር የጠባይ ዝቅታ እንዳይገጥመን፣ በክፎች ክፉ እንዳንሆን፣ ጠባያችንን የኖርንበትን የተለማመድነውን ከእግዚአብሔር ያየነውን ከደጋግ ቤተሰብ የወረስነውን ቅንነታችንን እንዲጠብቅልን ሁልጊዜ መጸለይ ያስፈልጋል። አድነኝ
የምንለው አምላክ የሚያድን አምላክ ነው። እደርሳለሁ ብሎ ፎክሮ የሚቀር አይደለም። በእርግጥም የሚደርስ አምላክ ነው። የዚህ ዘመን ጸሎት፣ የመጨረሻው ዘመን ጸሎት አቤቱ አድነኝ ደግ ሰው አልቋልና የሚል ነው። የልዑል እግዚአብሔር በረከት ከሁላችን ጋር ይሁን። ትምህርቱን እንቀጥለዋለን። ሰው ማለት ሰው የሚሆን ነው፣ ሰው የጠፋለት እንዳሉ ሰው በጠፋበት ዘመን ለሰዎች ሰው ሁኑ። ሰው በጠፋ ዘመን ለሰዎች ሰው ሁኑ። ሰው በጠፋ ዘመን ለሰዎች ሰው ሁኑ። የደግነት ዋጋው ክፍያው ከሰማይ ነው፣ ከሰማይ ነው። ለኢትዮጵያ መንግስት ሰርታችሁ የሱዳን መንግስት እንዲከፍላችሁ ብትጠብቁ አይሆንም። የሰራችሁለት መንግስት ለደግነታችሁ ብድራትን ከሰማይ ይልካል። ደግ ስትሆኑ ትጠቃላችሁ። ደግ ልጅን እናቱም አትወደው ይባላል። ትገፋላችሁ፣ ባጎረሳችሁ ትነከሳላችሁ። የደግነት ክፍያው ከሰማይ ነው። ዋጋን ከእግዚአብሔር እየጠበቀ ከእኔ አይቅር ለእግዚአብሔር ይመቸው ብሎ ይቅርታ የሚያደርግ ምሕረት የሚያደርግ በጎነት የሚያደርግ ቆርሶ የሚያጎርስ ቀዶ የሚያለብስ ሰው በእውነት እርሱ ደግ ሰው ነው። አቤቱ አምላካችን እናመሰግንሃለን። ቅዱስ ጌታችን ሆይ ከፍ ከፍ እናደርግሃለን። ከብዙ ቅንነት ተፈናቅለናል። ዘመኑን ቀስትና ጦር ይዘው የቆሙትን ሰዎችን ለመመከት በነሱ መንገድ በነሱ ጠባይ ራሳችንን አሰልጥነናል። አቤቱ ሆይ ወደ ልጅነታችን ቅንነት፣ ወደ የዋህነታችን አቤቱ መልሰን። ደግነትን አልብሰን ጌታ ሆይ የተራበ ከእጃችን እንዲጠግብ፣ የከፋው በቤታችን እንዲስተናገድ፣ መላ ያጣ ከእኛ የጥበብ ቃል እንዲያገኝ፣ ወገን ለሌለው ከበነው እንድንቆም፣ የብቸኝነት ብርድ ለሚያንቀጠቅጠው በፍቅር እንድናሞቀው፣ በአይምሮ ሁከት ውስጥ ለሚያልፈው እንድናረጋጋው እባክህ ዛሬ የሰዎች ሰው አድርገን። ለብዙዎች የምንተርፍ ሰዎች አድርገን። የምንናገረው ደግ ቃል፣ የምንሰጠው በረከት አታሳጣን። ከዚህ ትውልድ አንተ አቤቱ አድነን። ጌታ ሆይ ሰቅሎ ለማውረድ ጊዜ ከማይፈጅበት በምድራዊ ነገር ብቻ ከተለከፈ በነፍሱ ላይ ከጨከነ ትውልድ አቤቱ አድነን። እንደ ቸርነት ለምድሪቱ ሰው እንድታበቅልላት፣ ለሃይማኖት ቤት ሰው እንድታበቅል እንጸልያለን። የበለው ሰራዊትን እንድታስታግስ፣ የተለያየውን አንድ የሚያደርግ የተጣላውን የሚያስማማ፣ ባቢሎን የሆነውን ቋንቋ የተደበላለቀውን የሚያስማማ አቤቱ እውነተኛ ሰው ዘዝልን። አቤቱ ለሰዎች ሰው ዘዝላቸው፣ ለእኛም ሰው ዘዝልን። እኛንም የሰዎች ሰው አድርገን። በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። ከእርሱ ጋራ ከመንፈስ ቅዱስም ጋራ ትክክልም ይሆን ዛሬም ዘወትርም ለዘለዓለሙ አሜን።